አሁን ላይ ወጣቶች ጊዜያቸውን ሰዓታቸውን በአግባቡ እንዴት መጠቀም አለባቸው የት ያሳልፋሉ የሚለውን እንግዲህ ስናስብ የተለያዩ ቦታዎች አሉ ከነዚህ ቦታዎች መካከል እንግዲህ አንዱ የሆነው ወጣት ማዕከል ነው ዛሬ እንግዲህ በመሰናዷችን ቆይታ ልናደርግላችሁ ልንዳሰስላችሁ የወደድ ነው እንግዲህ በአቦከር ወጣቶች ማዕከል ተገኝተን እንቅስቃሴያቸው ምን ይመስላል ለወጣቶቹ ደግሞ ምን ያስተላልፉልናል የሚለውን እንግዲህ ከነሱ ጋር ቆይታ አድርገን ምን ቀኝ ነው የሚሆነው እስከ ፕሮግራማችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን መልካም ጊዜ ይሁንላችሁ አመሰግናለሁ እንተዋወቅ እሺ ስሜ ዳንኤል ዞዲ ይባላል የመጣሁት አቦከር ወጣቶች ማህበር የምሰራው ደግሞ ይሄን ክፍሌ ውዝዋዜ ክፍል አለ እሺ ዳኒ እንግዲህ ወደ ውዝዋዜ የገባው እንዴት ነው ውዝዋዜ ክፍሌ የገባሁት ተማሪ እያለሁ ነው አሁን ወደ 11 ክፍል 12 ክፍል አካባቢ ወደ ግማሽ ነውና ድሮም ውዝዋዜ መስራት ፈልግ ነበር ውስጥ የታለንት ነበር ከዛ በኋላ እዚያ አቦከር ወጣቶች ከመጣው በኋላ ያው ራሴን በተሰጠኝ መክሊት መሰረት ራሴን አሳድጌያለሁ ያው ውዝዋዜ ክፍልም ሆኛለሁ በተሰጠኝ ያው እዚህ መጣው ራሴን ችዬ ያው ከኔ ወታች ያሉትን ለማሳካት እሺ እንግዲህ ዳኒ በዚህ በአቦከር ወጣቶች ማዕከል 3 ዲፓርትመንት አለ የሙዚቃ የቲያትርና እንዲሁም ደግሞ የውዝዋዜ ማለት ነው ከሶስቱ አንተ እንግዲህ የምትሰራው ውዝዋዜ ውስጥ ነው ወደዛ እንዴት ልታዘነብል ቻልክ ያው ውስጤ የነበረ ነገር ነው ፍላጎቱ ያለኝ ወደ ውዝዋዜ አለ እና ዘመናዊ ውዝዋዜ አለ ሁለት አይነት ናቸውና እኔ ሁለቱን ነው የምሰራው ያው ሁለቱን በጣም ፍላጎት ስላለኝ እሺ እንግዲህ ዳኒ ይሄ የውዝዋዜው ማለት ነው ለማህበረሰቡ እንዲሁም ደግሞ ለወጣቱ አሁን ላይ ላለው ወጣት በዚህ ውስጥ ታቅፎ ይሄንን ነገር ማከናወኑ ምን ፋይዳ አለው ብለህ ታስባለህ? ይሄንን ነገር ማገለው አሁን ላይ ባለንበት ነገር ወጣቶቻችን ያሉበት ሁኔታ ጥሩ አይደለም አብዛኞቻችን ሰፈራችን በሱስ የሚውለዋሉ እንደዚሁም ብዙ ተሰጥቶ ኖሯቸው እዚህ ባለማወቃቸው ምክንያት ባለመገንዘባቸው የሚቀሩ ሰዎች አሉ እነሱን ወደ ማህበረሰቡ በመግባት እነሱን ባላቸው ነገር መደገፍ ምክንያቱም አልባሌ ቦታ ከሚሉ እዚህ ወጣው ውዝዋዜ ቢሰሩ ኦር ቲያትር ቢሰሩ ራሳቸውን የሚያሳድጉበት መክሊታቸውን የሚያሳድጉበትና ራሳቸውን ደግሞ አሁን ባለው ነገር ጥሩ ስራ ስለሆነ ራሳቸውን የሚጠቅሙበት ነገር አለው ጋቱን ዘራና ወንሳሎ ወይላና በሾናቄ ላይ ቤችን አራራሎ ወይላና አለው ጋቱን ዘራና ወንሳሎ ወይላና እሺ ዳኒ ወደፊት እንግዲህ ምን ለማድረግ አስባላችሁ እንደ ማህበር ያው እንደ ማህበር በጣም በአካባቢያችን ያሉ ብዙ ወጣት ሰዎች አሉ እነሱን አስገብተን እነሱም ለምደው እኛም ብቻ ሳይሆን እንደ ክልል ደረጃ ራሳችንን እንጠቅምበትና ሀገራችንን እናስተራበት ነገር መስራት ፕላን አለ ምናልባት ለመጨረሻ ለወጣቱ ቀረ የምትለው ነገር የምታስተላልፈው ነገር ካለ በደልስት ወጣቶች አብዛኛው ሰው ውስጥ ያለውን ነገር ታለንቱን አያውቁምና ሁሉም ሰው ያለውን እድል ስራ እድል ቢሞክር አሪፍ ነው በውዝዋዜና በቲያትር ብቻ ሳይሆን ባለበት ሁኔታ ስራ እድል ቁጭ ከሚል ተመርቆ የተቀመጠም አለ በአንዱ ነገር ቢገባና ራሱን ወደ ስራ ከታሪፍ ነው ያስባል እናመሰግናለን ላሎ አላቦ ኦከቻ አንጋሲ አላቦ ደከንሹ ሮታ አላቦ
አመሰግናለሁ እንታው ያብስራ ባላለው ያቦከር ወጣቶች ማዕከል የቲያትር ተማሪ ነኝ እሺ ያብስራ ወደ ቲያትር ሙያ እንዴት ገባሽ ወደ ቲያትር ሙያ የገባሁት የቲያትር ፍቅሩ ከልጅነቴ ነው ማለት በጣም ልጅ ሆኜ ራሱ ቲያትር ትምህርት ቤት ላይ እንደዚህ ቤተክርስቲያናት ላይ ምናምን በሚዘጋጁ ዝግጅቶች ላይ እሳተፍ ነበር እና ፍቅሩ ከድሮም ውስጥ ይስላለ እንደዚህ የአቦከር ወጣቶች ማዕከል እንዳለና ወጣቶችን እንደዚህ ቲያትር እንደሚያስተምር ውዝዋዜ እንዲሁም አንዳንድ ክህሎቶችን እንድናዳብርበት የእንተን ያለ ማዕከል እንዳለ ስሰማ ወደዚህ ማዕከል መጣሁኝ እና አሁን ወደዚህ ከመጣሁኝ 2 አመት ሆኖኛል የቲያትር ፍቅሩም ስላለኝ እነሱም ደግሞ በሚያግዙኝ እዚህ ባገኘዋቸው ልምዶች እስካሁን የቲያትር ክህሎቴን አዳብሬን ያለሁት ማለት ነው ያው ያቦከር ወጣቶች ማዕከል 3 ዲፓርትመንቶች ላይ ነው ያለው ውዝዋዜ ያለ ቲያትር አለ እንዲሁም ደግሞ ሙዚቃ አንቺ ደግሞ ወደ ቲያትሩ አዘንብለሻል ምክንያቱም ከልጅነት የመጣ ነው ብለሻል እስቲ ከሶስት ታበላችሁ ያው እንዳልኩሽ ነው ዝንባሌ ወደ ቲያትር ነው የሚሆነው ሙዚቃም ወዳለው ውዝዋዜም እሞክራለሁ ነገር ግን ዝንባሌ ቲያትር ነው ምክንያቱም ከልጅነቴ ፍቅሩን ስላለኝ በጣም ስለምፈልገው ስለምወደው ሙያውንም ስለምወደው ወደ ቲያትር ያመዘናል ዝንባሌ ሃ ሃ ሃ ሃ ሃ ሃ ሃ ሁ ሁ ሁ ሁ ሁ ሁ ቲያትር ለማህበረሰቡ እንዲሁም ደግሞ ለወጣቶች ያለው ፋይዳ ምንድነው ብለሽ ታስቢያለሽ እሺ ቲያትር እንዴት ነው የሰዎችን ስሜት ምን ገልጽበት አሁን ለምሳሌ ቤት ውስጥ የምናሳየው ነገር እንዳለ በእውኑ ዓለም ያሉትን ነው አብዛኛውን ጊዜ በእውኑ ዓለም ያሉትን የሰዎችን ስሜት እንገልጽበታለን ሰዎችን እናዝናናበታለን ለምሳሌ ብዙ አስተማሪ አስጨባጭ የሆኑ መልእክቶችን የሚተላለፉበት ነው እና ቲያትር የሰዎችን ህይወት ማወደስ ማለት ይችላል የሰዎችን ህይወት ማወደስ የሰዎችን ህመም ቁስል በጋዱ ዓለም አሳይተን እንዴት ነው መናገር የማይችሉ አሉ የውስጣቸው መናገር የማይችሉ ቤት ተደብቆ ያሉ ብዙ ህመሞች ቁስሎች አሉ እነዛን ሰዎችን በቲያትር እንመሰላቸዋለን እናሳያቸው እናወጣዋለን ሌላም ደግሞ እንዴት ነው ደስታችንን ሀዘን ሁሉንም ነገር በቲያትር ውስጥ እንገልጸዋለን እና ሌላም ደግሞ ከዚህም ባሻገር ሰዎችን በማዝናናት ቲያትር ትልቅ ሚና ይጫወታል ብዬ አስባለሁ አሁን ላይ ላሉት ወጣቶች እንደዚህ አይነት ወጣት ማዕከሎች መኖራቸው ከሌሎች ካልባለ ቦታዎች ላይ እንዲያውሉ ያደርጋቸዋልና አሁን ላይ ላለው ወጣት እንዳልሽ ነው አልባሌ ቦታዎች ላይ ከሚውል ወደዚህ ወደ ወጣት ማዕከሉ መጥቶ እዚህ ወጣት ማዕከል ሲመጣ ቲያትር ውዝዋዜ ወይንም ድምጽ ብቻም አይደለም የሚማረው ብዙ የሚማራቸው ዲሲፕሊኖችን ይማራል ከሰው ጋር መኖር ሶሻብል ይሆናል ብዙ የሚማራቸው ተሞክሮች አሉ ልምድ ልውውጦች ይኖሩታል እንዲሁም ደግሞ ኤክስፒሪየንስ ሼሪንግ አሁን የሁሉም ሰው እዚህ እንዳየሹ ነው ሁሉም የተለያየ ሰው ነው ያለው ከተለያየ ሰዎች ጋር ስትይ ደግሞ በጣም ብዙ ልምድ ልውውጦች አሉ በብዙ ዘርፍ ማለት ነው እና አልባሌ ቦታ ከሚውሉ እንዲሁም ደግሞ ፍቅሩ ኖሯቸው የቲያትር ፍቅሩ ኖሯቸው ቤት ውስጥ ከሚቀመጡ እዚህ የመጡ እንዲያዳብሩ ክህሎታቸውን እመክራለሁ በርደጋሹ ማህበር ደጋሹ በጋራጁ በዛ ማህበር ደጋሹ ቀንበር ማሊሸከም ከወደ
ከወደቃራሹ ከወደቃራሹ እሺ ወደፊት ሀሳባችሁ ምንድነው? ወደፊት ከእናንተ ምን እንጠብቅ? ያው ወደፊት እንግዲህ ትልቅ ቦታ ደርሰን እንድታዩን ነው የምለው። ማለት አሁን እንደዚህ በማዕከል ብቻ እንትን ብለን ሳይሆን እንቅስቃሴዎች እንጀምራለን። እንደዚህ ወደ ሶሻል ሚዲያ መምጣት እንጀምራለን። እንግዲህ ከእግዚአብሔር ጋር እንደዛ አስበናል አሁን ላይ። እሺ ያሳባችሁ ይሳካ መሰለኝ። አመሰግናለሁ። Nadi damasif na fola damadamuti yajitu guyansinala nantitu yodites barnam baritu walala ko sif galano didalkan wari rafiso me malli malya shagitu Nadi damasif na fola silale rigan si muracha kanga mansensi suka Nadi damasif na fola silale baden si dufana laganandem si suka አመሰግናለሁ። እንፋው እሺ ናኦም ጌታቸው እባላለሁ። እሺ ናኦሚ እንግዲህ በዚህ በአቦከር ወጣቶች ማዕከል ላይ በውዝዋዜም በቲያትርም በሙዚቃም ውስጥ ተሳትፎ አለና ወደዚህ ውስጥ እንዴት ገባ? ያው እኔ የገባሁት ወደዚህ በመጀመሪያ እንትን ነበር ላይ እንደ ማዕከሉን ጆይን አድርጌ ተቀላቅዬ እርዳታ ምናምን ለመስጠት ነበር ያሰብኩት። ያው ከዚህ በፊትም በሰራም ከዚህ በፊት ቲያትር ምንም ውስጤ ፍቅሩ ቢኖርም እንትን እድሉን አላገኘውም ነበርና ድንገት ነው ወደዚህ የገባሁት። ስመጣ ለሌላ ነገር መጥቼ የቲያትር ቀን ነበር ድንገት የመጣሁት። ከዛ በዛው ቲያትርም አለ እስቲ ሞክር ብሎኝ ስሞክር ያው ውስጤም ስለነበር ያ ነገር ወደዛ ተሳብኩኝና በዛው ቀጠልኩ ቲያትር። ከዛ ያንን እየሰራው በመሃል ሙዚቃም ሰራ ነበር ከዚህም በፊት ስለምሰራ ኪቦርድ መታ ነበርና ያን ነገር ደግሞ ትንሽ ጠፍቶብኝም ነበር። ከዛ ማዕከሉ እንዳለ ሳቅ ኪቦርድም እንዳለ ሳቅ ማዕከሉ ላይ ለሙዚቃ አላስተምርም ቮካል አላሰራም የሚለው ሐሳብ መጣልኝ እና ልጆችም ስለነበሩ የዛን ሰዓት ድምጽ ያላቸው ልጆች እነሱንም ሰብስቤ ማሰራት ጀመርኩ ማለት ነው። ሆ ሆ ሆ ሆ ያለ ሁኔታ ማለት ከገባ በኋላ አንዳንዴ ከውጭ ስታዩና ነገሮችን ከገባ በኋላ ይለያያል። እንዳጋጣሚ ነው መጥቼ የገባሁት ብላለና እስቲ እንዴት አገኘኸው? በጣም እኔ አልጠበቅኩም ማለት እንደዚህ አይነት አለ ብዬ አላሰብኩም። ያው እኔም ስመጣ ቲያትር ምናምን ብዬ ሳይሆን በቃ እንደ በጎ አድራጎት ለማድረግ ምናምን አለ አይደል እንደ ህብረት ሆኖ በጎ ስራ የሚሰራ ህብረት ብዬ በቃ ለእርዳታ ምናምን የመጣሁት አላቅም ነበር። ቲያትርም ዳንስም በዚህ ደረጃ እንደሚሰጥ ስልጣና አላቅም ነበር እና በጣም ነው ደስ ያለኝ። እንደው ውስጤም እንዳልኩሽ ስለነበረ በጣም ደስ ብሎኝ ተቀላቅዬ ብዙ ነገር ነው ያተረፍኩበት። አሁን እንደውም ወደ ሶሻል ሚዲያም ገብቼ ቲክቶክ ምናምን እንድጀምርም አግዞኛል በራሴ ማለት ነው እንድንቀሳቀስ ትልቅ ቦታ ነው ያለኝ ለማዕከሌ። ስንት ነገር እያየሁ ትምጣ ዛሬ እዚህ ቤት ትምጣ ብልግና። ሃይ የት ነበርሽ? ከጓደኞች ጋር ነበርሽ? እና ከማን ጋር ነበርኩ? የት ነበርሽ? ከጓደኞቼ ጋር አልኩኝ እኮ። አሁንም ደግሜ እጠይቅሻለሁ የት ነበርሽ? አሁንም ደግሜ መልስልሃለሁ ከጓደኞቼ ጋር። እንግዲህ ይሄን በምትሰሩበት ሰዓት ላይ ለማህበረሰቡ እንዲሁም ደግሞ ለወጣቱ ያለው ፋይዳ ምንድነው? አይ አሪፍ ጥያቄ። ምንድነው አሁን በዚህ ሰዓት በዚህ ጊዜ ያው ጊዜው ትንሽ አስቸጋሪ ጊዜ ነው ለወጣትም ለሁሉም ሰው ትንሽ ያስቸግራል። አሁን ጊዜሽን በአግባቡ የምትጠቀሚበት ቦታ ከሌለ ማይሆን ቦታ አልባሌ የሚባሉ ቦታዎች ላይ ነው ጊዜ የሚባክነው። የተለያየ ነገር ለወጣቱ ሱስ የተለያየ ነገር ሊሆን ይችላል። የአደንዛዥ ዕፅ ብቻ ላይሆን ይችላል። የተለያየ አይነት ሱስ አለ። አሁን በዚህ ሰዓት የሶሻል ሚዲያም ሱስ አለ።
የቁማር ሱስ አለ የተለያየ ከእንደዚህ አይነት ሱሶች ይታደጋ ወይ ይይዛል እንዳይያዙ በዛ አይነት ሱስ ጊዜያቸውን በጥሩ ነገር ያሳልፋሉ ማለት ነው ይሄ ነገር አሁን ሰርተሽበት እንዳልኩት የሆነ ነገር ላይ ደረጃ ላይ የሚያደርስሽ ነገር ነው በትክክል ከተሰራበት ዳንሱም ቲያትሩም ሙዚቃው ወደፊት ስራ ነው የሚሆነውና የተሻለ ህይወት እንዲኖርሽ ያረግሻል በጣም ለወጣቱ አሪፍ ነገር ነው የተሻለ ህይወት እንዲኖራቸው ማይሆን ቦታ እንዳይሆኑ ከዛ ይልቅ ወደዚህ እንዲሆኑ ያረጋልና ያጥቅማሉ ነገ ካንቺ በታች መሆኔን አውቃለሁ መሬት አትቆጪኝ ቀስ ብዬ እረግጣለሁ ነገ ካንቺ በታች መሆኔን አውቃለሁ እሺ ነው እንግዲህ አንተ እንደማይ ወጣት ነህና አሁን ላይ ላሉ ወጣቶች አሪያ ነህ ምሳሌ ነህና ምን አይነት መልእክት ታስተላልፋለህ እሺ ማስተላልፈው ያው በቃ ምን እላለሁ ሁሌም ቢሆን ያው ፍቅርን እናስቀድም ነው ምለው እኔ መዋደድ ከመቸኮል ይልቅ በቃ እንዴ ሰላምን አስቀድመን መወያየትን ፍቅርን ከሁሉም ነገር በፊት መዋደድ ብናስቀድም ጥሩ ነው ለምን ታሪካችንም እንደዛ ስለሆነ እንደ ኢትዮጵያኖች ፍቅርን እናስቀድም ነው ምለው ያው ሌላ ያጠቃልለዋል እንደነበርሽ አይችሻለሁ እኮ ከጓደኞቼ ጋር ነበር ከጓደኞች ጋር ነበር እና ከማን ጋር ነበርኩ ካየህ መናገርና ከማን ጋር ነበርኩ ከዛ ልጅ ጋር እንዳላይሽ ጥሩ ሰው አይደለም ሱሰኛ ነው እንኳን ደስ አለክ እኔ ከተመቸኝስ በሱስ መውደቅ ነው ፈልጊው ህይወትሽን ማበላሸት ነው ፈልጊው መጀመሪያ የተስተካከለ ህይወት አለኝ እንዴ ቀድሞ ነገር አንተ ለአደራ የምትበቃ ሰው ነክ እንዴ መልስልኝ እናትና አባቴ ተጠኛለ እኔ ግጥም አድርገህ ጽፈህ ዘፈህ ነው እሺ ነው ወደፊት ከናንተ ምን እንጠብቅ አዎ ብዙ ነገር ጠብቁ ከኛ ትልልቅ ነገር በጣም ትልልቅ ነገር ነው መጠበቅ ያለባችሁ ከሁላችን አተኩር አዎ አይ ታይና ስለምታዩት ብዙ ማላወራም ጠብቁ ያው ያሳካላችሁ አሜን እሺ በጣም ብዙ ጊዜ ለምኜክ ነበር በጣም ብዙ ጊዜ ቼክ እንድታደርገኝ ነግሬክ ነበር አንተ ግን ለኔ የሚሆን ጊዜ የለም ስለዚህ ለእያንዳንዱ ነገር ተጠያቂ ራስክ ነክ ቤዛ እኔ ምንም ብታረጊ እህቴ ነሽ አንቺ ስጠፊ ማየት አልፈልግም እንዳልሽው ምናልባት ጊዜ ላልሰጥሽ ይችላል ግን ስራም ይበዛብኛል እናትና አባታችን ከሞቱ በኋላ አንቺን ለማሳደግ የሰራሁት ስራ ብዛቱን ታውቂያለሽ ያው አንዳንዴ ከጓደኞቼ ጋር መዝናናት ያምረኛል እኔም ሰው ነኝ ግን አሁን እሱ አይደለም ዋናው አንቺ መጥፋት የለብሽም እና እኔ ጊዜ ባልሰጥሽ አንቺን ጊዜ ማቃጠል አለብሽ እንዴ እኔም ከዚህ በኋላ አስተካክላለሁ ግን ከዛ ልጅ ጋር ያለሽን ነገር ብታቆሚ ጥሩ አለበለዚያ ግን ሞስኖን ውሳኔ አትወጁ እሺ አመሰግናለሁ እንታወቅ እኛም በጣም አመሰግናለሁ ስሜ ኢዮብ አበበ ይባላል የወከር ወጣቶች ማህበር ምክትል ኃላፊ እና ሰብሳቢ እንዲሁም ዲሲፕሊን ክፍል ኃላፊ ነኝ እሺ እንግዲህ ኢዮቤ ይሄ ወጣት ማዕከል መች ተጀመረ እንዴት ተሰባሰባችሁ ሻሪፍ ጥያቄ ነው ይሄ ወጣት ማህበር ከተመሰረተ 16 አመት ኦልሞስት ይሆናል በጣም ረጅም ጊዜ ነው እኔ እዚህ ሀገር ልጅ ባልሆንም እዚህ ማዕከል ከተቀላቀልኩ 3 አመት ሆኖኛል ጅጅጋ ልጅ ነኝ ለትምህርት በሚል መጥቼ ነው እዚህ ከሐረር ላይ ካሉ ለየት ካሉ ማዕከል ውስጥ አቦከርን መርጬ የገባሁት እና ኦልሞስት ይሄ ማህበር ከተመሰረተ ወደ 16 አመት ይሆናል እና ይሄ ማዕከል በጣም ብዙ ሰዎችን ያፈራ በጣም ብዙ ደረጃ ላይ ያደረሰ ማህበር ነው እኔ ራሱ ይሄ ማህበር በመቀላቀሌ በጣም ኩራትና ደስታ ነው የሚሰማኝ Never
እሺ በስራችሁ ምን ያክል አባላቶች አሉ? በስራችን ብዙ አይነት ስራዎችን እንሰራለን። በዛ ውስጥም ደግሞ በእያንዳንዱ ክፍሎች አሉ። ቢያንስ አማካኝ እስካሁን ድረስ ቢያንስ ከ70 እና ከ80 በላይ አባላት አሉ በስራችን። በጣም ብዙ ነው። እንቅስቃሴያችሁን ማለት ይሄ ሁላ በ50 70 80 ሰው በምን ያክል ጊዜ ነው የምትገናኙት? እንቅስቃሴያችሁን የምታደርጉት ምን ያክል ማለት መቼ በሳምንት ምን ያክል ቀን? ማህበሩ ያው ከ50 በላይ ብንሆንም አብዛኞቹ እዚህኛው አባል ሆነው በተለያዩ ስራ መስክ ላይ ያሉ እዚሁ ሀረር ውስጥ አሉ። በተለያዩ ስራ ላይ ከስራቸው መልስ እየመጡ ከኛ ጋር ማህበሩን የሚያገለግሉ አሉ እና እዚህ ማህበር ውስጥ ሁሌ ነው የምንገናኘው። በሳምንት 6 ቀን ነው የምንሰራው። አንድ ቀን ነው ረፍት ያለችን እሁድ ረፍት ቀን ነው። በሳምንት 3 ቀን ውዝዋዜ 3 ቀን ቲያትር ነው የምንሰራው እና ቲያትረኞችም ውዝዋዜዎችም በዚህ በተባለው ቀን በተሰጠው ቀን ሁላችንም እየመጣን እዚህ እንገናኛለን። እሺ እንግዲህ አንድ ስራ ከተሰራ በኋላ የሚታይበት የስራችሁ ውጤት የምታሳዩበት ቦታ ያስፈልጋልና የት ነው የምታሳዩት? እኛ ያው እዚሁ ወረዳ ውስጥ ነው የምንሰራው። እኛ ስራችንም የምናሳየው ያው አብዛኛውን ጊዜ ክልል ላይ በሚደረግ ትላልቅ አመራሮች ባሉበት በሚሰጠን ስራዎች በበጎ አድራጎት ስራዎች ላይ የተለያዩ አውትሪቾችን ስራዎችን በማዘጋጀት እንዲሁም ስቴጆችን በትምህርት ቤት አዳራሽ ውስጥ በማዘጋጀት ስራዎቻችንን ለህዝብ እናቀርባለን። እንደዛ ነው አብዛኛውን ጊዜ በክልላችን ያሉ አመራሮች በሚፈልጉ ሰዓትና በሚያስፈልጋቸው ስራ ላይ እየጠሩን እየጋበዙን እኛም ያለንን ነገር ሼር እያደረግናቸው እዛ ላይ ነው አቅማችንን ያለንን ነገር ምናካፈለው። እንደዚህ አይነት ወጣት ማዕከሎች በየቦታው መኖራቸው እናንተ መኖራችሁም ለወጣቱ ምን አይነት ፋይዳ አለው ብለህ ታስባለህ? በጣም ጥሩ ጥያቄ ነው። ማለት ይሄ ወጣት ማህበሩ በመመስረቱ በጣም ጥሩ ነገር ነው። ምክንያቱም አብዛኛውን ጊዜ አሁን የምናየው አብዛኞቹ ወጣቶች የሚባሉት ደረጃ ወደ ሱስ ዓለምና አሁን ደግሞ በመጣ የቴክኖሎጂ ስልክ የሚባል ነገር አለ። በዛ ላይ ራሳቸውን ተጠምደው የማይሆን ነገር ውስጥ ነው የሚገቡት። ግን አብዛኛውን ጊዜ እነዚህ አሁን ሀረር ላይ ወጣት ማዕከል ሲኖር በዚህ በመምጣት የተለያዩ ስራዎች ራሳቸውን አንዳንዴም ወጣት ማህበር ላይ ሲመጣ እምቅ ችሎታዬ ምንድነው በሚል ሰበብ ተሰጥኦን የማግኘት ሰበብ አለ። እንዲሁም ደግሞ ከተለያዩ ከሱስ ነፃ እንዲሆኑ ራሳቸውን አመራር ሊደርሺፕ ላይ አሁን እዚህ ማህበር ውስጥ ብቻ አይደለም ሊደርሺፕ ከዚህ ውጪ በስራ አለ በህይወት አለ ብዙ ሊደርሺፖችን አሉ እና እሱን መማር አለ የራስን ተሰጥኦ ማግኘት አለ ከሱስ የጸዳ ትውልድ መገንባት አለ እና ማህበር የወጣት ማህበር በሀገራችን ላይ በማንኛውም ቦታ ላይ መሰራቱ ጥሩ ነው። ምክንያቱም ወጣቶች ካልባሌ ነገር ወጥተው በጥሩ መንገድ እንዲሄዱ ለነገ ሀገር ተረካቢ እንዲሆኑ ቀጣይ ላይ ሀገራቸውን የሚያስጠሩበት በሊደርሺፕ እና በማንኛውም ስራ ላይ ጥሩ ደረጃ ላይ እንዲደርሱ የወጣቶች ማህበር ትልቅ እንትን አለው ብዬ አስባለሁ። ወጣቶች እናንተ ማዕከል ቢገቡ ወይም ደግሞ የተለያዩ ወጣት ማህበሮች ላይ ቢገቡ አዋዋላቸው አስተሳሰባቸው ማመለካከታቸውም ሊቀየር ይችላል ብዬ አስባለሁ። አንተ እንግዲህ የማዕከሉ ምክትል ኃላፊ ነኝ ብለሃልና 50 እና ከዛ በላይ ከሆኑ ወጣቶች ጋር ትገናኛለህ። አንተም እንደ ወጣት ማለት ነው እና አሁን ላይ ላሉ ወጣቶች ምን ቢያደርጉ ትመክራቸዋለህ? አሁን ላይ ያው እንደ ጊዜው እንደሚታወቀው ነው አብዛኛዎቹ ልጆች የማይሆን ነገር ውስጥ ያሉት ማለት በሀረር ላይ የተለያዩ ወጣት ማህበሮች አሉ እየተንቀሳቀሱም ያሉ አሁን ላይ ትንሽ የተቀዛቀዙም አሉ እና ወጣቶች ማህበር ላይ እድሜያቸው ከ10 አመት በላይ የሆኑ ወደ ከፍ ያሉ በመጡ ጊዜ ማህበርን መቀላቀል ትልቅ
አስተዋጽኦ አለው። ምክንያቱም ከህፃንነታቸው ከልጅነታቸው በጥሩ ነገር አይምሯቸው ከተቀረጸ እያደጉ ሲመጡ በጣም ጥሩ ደረጃ ላይ ይደርሳሉ እና ወጣቶችም ደግሞ አሁን ብዙ ቦታ ወጣቶች አሉ። አሁን ሀረር ላይ እንደምታውቀው አብዛኞቹ ወጣቶች ነን እና እየመጣን በወጣቶች ማህበር ጊዜያችንን ማሳለፍ እየሄዱ ከሰው ጋር አንዳንዴ ወደ ወጣት ማህበር ሲኬድ አንዳንዴ ያልተለመደ ነገር አሁን አብዛኛው ወጣቶች እንዴት ነው ብቸኞች አሉ ከሰው ጋር መገናኘት የሚፈሩ ምናምን አሉ ግን ደግሞ ቴክኖሎጂው ራሱ ወደዛ እንድሳበ ቴክኖሎጂ ደግሞ አንጭራሽ ወደ ብቸኝነት ዓለም ብቻቸውን እንዲሆኑ የሚያረጋቸው ነገር ግን ወደ ወጣት ማህበር ሲመጡ በጣም ትልቅ ነገር ራሳቸውን እስከመቀየር አይምሮአቸውን እስከማሳደግ የህይወት ክህሎታቸውን እስከማሳደግ ሊደርሺፕ ላይ መማር እንዴት ነው ከዚህ በኋላ ያለውን ህይወቴ እንዴት ነው በስነ ስርዓት መምራት የምችለው የሥራ ፈጠራ የተለያዩ ነገሮችን የሚሰሩት ወጣት ማህበሮች ላይ ሲሄዱ እና አብዛኛውን አሁን ላይ እኔ የምመክረው እንደኔ እኔ አሁን ተማሪ ነኝ እንደዚህ ወጣት ማህበር ላይ ምናምን ሰርቼ አላውቅም ግን እዚህ ከመጣሁ በኋላ በዚህ 3 አመት ውስጥ በጣም ትልቅ ነገር ነው ያተረፍኩት እንዴት ነው ስራ ፈጠራ መስራት የምቻለው እንዴት ነው ህይወትን መቀየር የምቻለው ሊደርሺፕነት እንዴት ነው የሚባለው እንደዚህ አሁን እንግዲህ ከ50 እና ከ60 ሰው ጋር መግባባት ማለት ትንሽ አስቸጋሪ ነው ግን እነዚህ ሊደርሺፖችን ትዕግስትን ያመራርን ስልትን በጣም ብዙ ነገር ይማራልና አሁን ላይ ወጣቶች ወደ ወጣት ማህበር ይሄዱ ቢሰሩ በእኛ ማህበር ማንኛውም ሀረር ላይ ያሉ ማህበሮች በራቸው ክፍት ነው ወጣቶችን የመቀበል ፍቃደኞች ናቸውና በማንኛውም ሰዓት ይሄዱ ራሳቸውን በአስቻላቸው አቅም በተቻላቸው አቅም ይሄዱ ጊዜያቸውን እንትን ይያሉ ሄዶ ቢሰሩ ጥሩ ነው ያስባል አዲ ወጣት ብቻ ነው አይደል ቁጥርሽ ቆይ ለአንተ መድኃኒት ታጣ በቃ ታጣ ኦይ ባይ ምንድነው አርገ መተለይ ማናት ለራሴ ዳይፐር እንኳን አልቻለውም እኮ ዋይ ቶዲ ኮይ ዋይ ሽንት ቤት እንስታ እንዴ ቤቱን ኧረ ተወኝ እስቲ ተወኛውን ባከነ የሚያከመው ሰው ያመጣ ማን ነው ሐኪሙ ነው ምናምን ያልከው ሰውዬ ዋይ ጥሩ ነው ሐኪሙ በቃ ዋይ አብዚ ግን በቃ ሸርተቴ ብቻ ነው ኧረ አይደለም እዚህ ጋር ይቆርጠኛል መከባዱ ነው ይቆርጥ በቃ አትሆንም አንተ ሰው ኧረ እንዴት ኧረ ቶሎ ላ በልበናት እንዴ ይዮኩ ከመጣ አብዚ በቃ መጡ ዋይ አብዚ ለስንቱ ነው የሚችለው ሰላም ይፈበላ ነው ኧረ ወዲና ማይ ነው ዋከን ኧረ ባከን ዶክተሩን ጥራልኝ ዋይ አብዚ ዶክተሩ አይደል ነኝ ወይስ ለኔ ነው ማከም የትኛው ነው ዶክተር ጥሩ ዶክተር ነው አላልኩ ዝም ብላ በቃ አብዚ ሁሌ ወዱ ነው የሚቆጠው ወዱ ነው የቆረጠ አው ጥሩ ነው ወንድ ልጅ ቆረጥ ሲያደርገው ነው ጥሩ ኧረ እባክህ እኔ የሚያቆምልኝ ሸርተቴ ነው እኮ ሸርተቴ ነው ፋታ አልሰጠም እያለኝ የሐባብ ቅጠል በጊሽታ ቅጠል ታረገና ፌጦ ጨምረ በጥብጠህ ጠጣበት እንደ ወጣት ማከል እንደ ማህበራችሁ ወደፊት ከናንተ ምን እንጠብቅ እሺ ወደፊት ያው በስራችን የተለያዩ ስራዎችን የሚሰሩ ልጆችም አሉ አሁን በማህበራችን በጣም ብዙ ስራዎች አሉ አሁን ላይ እንደሚታወቀው ሳይሆን በውዝዋዜና በቲያትር ብቻ ሳይሆን በበጎ አድራጎት ስራዎች አሉ አሁን በበጎ አድራጎት ላይ በጣም ብዙ ጎበዝ ተሳተፉ ልጆች አሉ በዛው መንቀጠል ከሆነ በሊደርሺፕነት በዚህ በውዝዋዜ በቲያትር ከሰራን አሁን አንዳንድ ልጆች አሉ አሁን አዲስ አበባ ላይ በጣም ጎበዝ ሆነው እዛ ብሔራዊ ቲያትር የሚሰሩ ልጆች አሉ አጫጭር ዶክመንተሪ ፊልሞች የሚሰሩ ከኛ ማህበር ወጡ ልጆች አሉ እና እንደዚህ በጣም ራሳቸውን ያጎለበቱ ወደ ትልቅ ደረጃ እንዲደርሱ የራሳቸውን ጥረት በመጨመር እንዲሁም የተለያዩ ስራዎችን በመስራት ራሳቸውን ብቁ አድርገው ለሀገር የሚጠቅሙ ለራሳቸው ቤተሰቦቻቸው የሚጠቅሙበት ደረጃ እስከመድረስ የሚያስችላቸው አቅም ስላላቸው በዛ ላይ ከሰሩ እና ሁሉንም ልጆች ደግሞ ሁሉም ወጣቶችን በሚገባው ደረጃ በሚያስፈልገው ድጋፍ ያደረግንላቸው የሚፈልጉት ደረጃ ላይ ለማድረስ ብቁ ስለሆኑ ያው ራሳቸውን ከማሳደግ ደረጃ ራሳቸውን በደንብ ቢጥሩ ማንኛውም ያው ሁሉም ማይደረስ ነገር የለም ከፍተኛ ደረጃ ላይ መድረስ ይቻላል ያስባል። እሺ እኔም አመሰግናለሁ።
እንዲያው ያለ ስሜ ስም ሲሰጠኝ ኖሮ በየደረሰበት ሲያጣጥለኝ ዞሮ እንዲህ ነች እንዲያ ነች ሲለኝ መክረሙ አንሶ አይን አውጥቶ መጣ ለሞተ መልሶ ውድ ተመልካቾቻችን የዛሬው መሰናዷችን የተከታተላችሁትን ይመስል ነበር። የአቦከር ወጣቶች ማዕከል እንቅስቃሴ ምን ይመስላል የሚለውን እንግዲህ ከነሱ ጋር ውለን እንደዚህ ማታ ሲሆን ድረስ አምሽተው ነው የሚሰሩትና እስከዚህ ሰዓት ድረስ ከነሱ ጋር ቆይታ አድርገን ወደ እናንተ ለማስተላለፍ ሞክረናል። ፕሮግራማችንን ወዳችሁታል ብለን ተስፋ እናደርጋለን። ከቀሪ አረሪት መሰናዶች ጋር መልካም ጊዜ ይሁንላችሁ። ያወራው ጀመረ አንጃና ግራንጃ የዘንድሮን ደግሞ የታየውን እንጃ እንጃ